بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، قال المؤلف: الدرس 22 إيذاء قريش للصحابة رضي الله عنهم أجمعين. الدرس 22 هؤلاء الثانيو درسنا تمهرت لنا إيذاء قريش هذا ما درجاتهن ما وكاتهم مربشاتهم بتملكة للصحابة رضي الله عنهم أجمعين. صحابة النبي مرتين صلى الله عليه وعلى آله وسلم بالربوج ما وكاتهم بتملكة. لما رأت قريش أن الرسول صلى الله عليه وعلى آله وسلم قريش بتملكة جيزي مرتين صلى الله عليه وعلى آله وسلم مهناتون أصبح عزيزا يبلي مهناتون ወይም የበላይ ሆኖ ያነጉ መሆናቸውን በተመለከቱ ጊዜ ሙህተረመን የተከበረ ሆኖ ማለት ነው። ወይም የተከበሩ ሆነው የተመለከቱ ጊዜ መልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም የተከበሩ መሆናቸውን ወይም የተከበሩ ሆኖ ያነጉ መሆናቸውን በተመለከቱ ጊዜ ቁረይሾች ኢምተነዑ አን አዳሁ እሳቸውን ከማወክ ተገደቡ፣ ተቆጠቡ ማለት ነው። በማዕና ከዚህ በኋላ አድማጭ አግኝቷል። አዳም እናደርገው ከሆነ ሌላ ችግር ሊፈጠር ይችላል ብለው በመስጋት ማለት ነው። ምን አደረጉ? ከሚያደርሱባቸው ከሆነ አድያና መከራ እንዲሁም ሰቆቃ ተገደቡ፣ ተቆጠቡ ማለት ነው። ወአቅበሉ አላ አስሐቢሂ ቢልኢዳ ከዚያም በኋላ ምን ማድረግ ጀመሩ? ወአቅበሉ ተቅጣጩ አላ አስሐቢሂ በሳቸው ባልደረቦች ላይ ተቅጣጩ ቢልኢዳኢ አዛ በማድረግና በማወክ በመረበሽ የሳቸውን ባልደረቦች ጠመዱ ማለት ነው። እሳቸውን ተውና የእሳቸውን ባልደረቦች እሳቸውን የተከተሉ የሆኑ አካላቶችን ጠመዷቸው። ወላ ሲየማ በተለይም ደግሞ አልሙስተድዐፊን ደካማ የሆኑትን አካላቶች እየመረጡ ነው አዛ ሲያደርጉና ሲያጠቁ የነበሩት። በጣም የሚደንቀው ነገር ሐቅን የተላበሰ የሆነ አካል ሁሌም ይህ ጉዳይ ለሱ መገለጫ ሆኖ ይስተዋላል። እንደዚህ አይነት ነገር ያጋጥሟል በተጨባጭ። በተለይ ለመጀመሪያ ጊዜ ሀገሩ ላይ ትክክለኛ የሆነውን ዳዕወቱ አሱና ወዳዕወቱ ልእስላም በሚያንጸባርቅበት ጊዜ ይህ ነገር ያጋጥመዋል። ቅድሚያ መጀመሪያ እሱን ልክ እንደ ሻማ እፍ ብለው ለማጥፋት ጥረት ያደርጋሉ። የማይሳካ ከሆነ ደግሞ አሁን በተወሳ በሆነው ቅርጽና ይዘት የማይሳካ ከሆነ የማይመጭ ከሆነ ወደሚከተሉት ወደሆኑት አካላቶች ማለት ነው ሄደው እነሱን ለማጥቃትና ለመበተን ጥረት ያደርጋሉ። ይህ ጉዳይ የሐቅ ባልተቤቶች ሲማና መገለጫ ነው። የትኛውም ስፍራ ላይ እንደዚህ አይነት ነገር ያጋጥማል። ተግባባን ይመስለኛል ኢንሻአላህ። طيب ولا سيما المستضعفين በተለይም ደግሞ ደካማ የሆኑ አካላቶችን ማለት ነው። الذين እነዚያ ናቸው لا ناصر لهم ለነሱ ረዳት የሌላቸው አጠናካሪ የሌላቸውን እየመረጡ በተለይም ያጠቁና እንዲሁም አዛ ያደርጓቸው ጀመር። فأخذت كل قبيلة ማንኛውም ዘር ሐረግ ጀመረች تعذب من أسلم منها تعذب መቅጣት ጀመረች من أسلم منها ከሷ የሰለመ የሆነን አካል መቅጣት ጀመረች። እያንዳንዱ ዘር ሐረግ ማለት ነው። ይህ ብሎ ማለት ዛሬ ላይ ኢትዮጵያ ላይ ካለንበት ከሆነ ተጨባጭ አንፃር ስንመለከት ብዙ ዘር ሐረጋቶች አሉ አይደለም? ብዙ ብሔረሰቦች አሉ ኢትዮጵያ ላይ እንደሚታወቀው ጉራጌ፣ ስልጤ፣ ኦሮሞ፣ አማራ፣ ትግሬ፣ ወላይታ፣ ሲዳሙ ኢላ አኺሪሂ በርካቶች ናቸው አይደለም? ስለዚህ ከነዚህ አካላቶች ትክክለኛ የሆነውን እምነት ትክክለኛ የሆነውን ዐቂዳና ተውሂድና ሱና የተከተለ የሆነውን አካል እያንዳንዱ ከዘር ሐረጉ እየመረጠ ደካማውን እየመረጠ ምን ማድረግ ጀመረ? ማወክና አዛ ማድረግ ጀመረ ማለት ነው ባጭሩ። ተግባባን ይመስለኛል ኢንሻአላህ። طيب فأخذت كل قبيلة تعذب من أسلم منها بالحبس ቅጣታቸውም ደግሞ በእስር ነበር እያሰሩ بالحبس والضرب በመቀጠልም በመደብደብ والجوع እንዲሁም በረሃብን በመቅጣት ማለት ነው ይቀጣቸው ጀመር። والعطش እንዲሁም በውሃም ጥም በመቅጣት ይቀጣቸው ጀመር። حتى صار الواحد منهم حتى صار እስከሆነ ድረስ الواحد منهم ከነሱ መካከል አንዱ እስከሆነ ድረስ لا يستطيع الجوع ጁዕንና ረሃብን መቋቋም እንዲሁም ደግሞ መቻል እስኪያቅተው ድረስ ማለት ነው። ጭራሽ ሊቋቋም አልቻለም ማለት ነው። ወላ የድሪ እንዲሁም ደግሞ እስከማያውቅም ድረስ ደግሞ ማ የቁሉ የሚልና የሚናገር የሆነውን ነገር ሚን ሽደቲል ዐዛብ ቅጣቱ እጅግ በጣም ብርቱ ከመሆኑ የተነሳ የሚናገር የሆነውን ነገር አለማወቅ ደረጃ እስኪደርስ ድረስ ማለት ነው። በዚህ ሁኔታ ይቀጡ ነበር። ስለዚህ አዝያ ወደ ማን ዞረ? ወደ ሰሃቦች ዞረ። መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም በኩፍኛ አዛ ተደረጉ። ተቋቁመው የሚፈልጉበት የሆነ ደረጃ ላይ ሲደርሱ የእሳቸው ተከታዮች ደግሞ የሐቅ ባልተቤቶች አዛ ተደረጉ ማለት ነው።
ይሁንና ግን ወልዓቂበቱ ሊልሙተቂን መጨረሻ የሚያምረው እንዲሁም ስኬትን የሚጎናጸፉት አላህን በእውነት የሚፈሩ የሆኑ አካላቶች ናቸው። ወሚመን ዑዚቡ ቢላል ከተቀጡት ከሆኑት አካላቶች መካከል ቢላል ኢብኑ ረባህ የተሰኘ የሆነው ሰሓቢ አልሐበሺ ከተቀጡት ከሆኑት አካላቶች መካከል እሱ ነው አንዱ። ወሚመን ዑዚቡ ቢላል ወዓማር ብን ያሲር እንዲሁም ዓማር ብን ያሲር የተሰኘ የሆነው አካል እነዚህ ደካሞች ናቸውና ሲቀጡ የነበሩት። ወአኹሁ እንዲሁም ወንድሙም ጭምር የዓማር ብን ያሲር ወንድሙም ጭምር ተቀጥተዋል። ወአቡሁ አባቱም ወኡሙሁ እናቱም ጭምር ተቀጥተዋል፣ በል ተገድለዋል። ወኸባብ ብን አልአረት የተሰኘ የሆነው ሰሓቢም እንደዚሁ ደካማ ከመሆኑ አንጻር እሱም እንደዚሁ ተቀጥቷል። ከላይ ቁጥር 1 ላይ ማለት ነው፣ ወይም ከታች ግርጌ ፋኢዳ ላይ ቁጥር 1 ላይ እንመልከት። እንግዲህ ቢላል ብን አቢ ረባህ በምን አይነት ሁኔታ ሲቀጣ እንደነበር እንመልከት። ካነ ሰይዱሁ ኡመያ የተሰኘ የሆነው ግለሰብ ነበር የእሱ ሰይድና አለቃው ማለት ነው። ምክንያቱም ምንድነውና ቢላል ባሪያ ነበር አይደለም እንዴ? ቢላል ባሪያ ነበርና ማለት ነው። ስለዚህ የእሱ ሰይድና አለቃ ማን ነበር? ኡመያ የተሰኘ የሆነው አካል ነው። ፊ ዑኑቂሂ ሐብለን የጅዐሉ ፊ ዑኑቂሂ ሐብለን ያደርግም ነበር በቢላል ኢብኑ ረባህ አንገት ላይ ገመድን ያስር ነበር፣ ገመድን ያደርግ ነበር። ወየድፈዑሁ ኢለ ሲብያኒ ወደ ህፃናቶችም ደግሞ ገፍትሮ ይጥለውም ነበር። የልዐቡነ ቢሂ በሱ ይጫወቱበት ዘንድ ህፃናቶች ማለት ነው። ወደ ህፃናቶች ገፍትሮ ገመድ አንገቱ ላይ አስሮ ማለት ነው። ልክ እንደ እንስሳት ማለት ነው። እንደ እንስሳት አንገት ላይ ገመድ አንገት ላይ የሚታሰረው እንስሳቶች ሲሆኑ ነው አይደለም እንዴ? ልክ እንደ እንስሳት አድርጎ ማለት ነው አንገቱ ላይ አስሮ ምን ያደርገው ነበር? ወደ ህፃናቶች ይገፈትረው ነበር። ህፃናቶች መጫወቻ አድርገው ይይዙት ነበር። ወሁወ የቁል ለሱም የሚል ሆኖ ሳለ ቢላል ኢብኑ ረባህ የተሰኘ ሆኖ ሰሓቢ አሐዱን አሐድ የሚል ሆኖ ሳለ አንድና አንድ ብቻ ነው ብሎ ነበር የሚለው። ቢማዕና በእውነት የሚመለክ የሆነው አምላክ አንድና አንድ ብቻ እንጂ 360 ጣዖት በካዕባ ዙሪያ የተሰለፉትና የተደረደሩት እነዚህ በባጢልና በከንቱ የሚመለኩ የሆኑ አማልክት ተብዬዎች እንጂ አማልክቶች አይደሉም ብሎ እያስተባበረ ነው። በዚች አጠር መጠን ባለች በሆነች ቃል ማለት ነው። አሐዱን አሐድ ወካነ የኽሩጁ ቢሂ ፊ ረመል ሸዲድ አልሐራራ ወካነ ነበረም የኡመያ የተሰኘ የሆነው ሙጅሪም የኽሩጁ ቢሂ እሱን ይዞት ይወጣ ነበር፣ ቢላልን ይዞት ይወጣ ነበር። ፊ ረመል ሸዲድ አልሐራራ እጅግ በጣም ትኩሳት ወይም ደግሞ ማቃጠሉ እጅግ በጣም ብርቱ ወደ ሆነው ማለት ነው አሸዋ ይወስደውም ይዞት ይወጣ ነበር። አሸዋ ላይ ያስተኛውም ነበር። ማንን ነው አሸዋ ላይ የሚያስተኛው? ቢላል ኢብኑ ረባህ። طيب الرمل الشديد الحرارة أو في الرمل الشديد الحرارة الذي يانوسم دقمو لو وضعت عليه بس لا بتكمت وين بيكمت قطعة لحم يسقى قراج بيكمت بتزيا عشوالي لنضجت ببسلش نبر يا بسلال بمعنى እጅግ በጣም ትኩስ የሆነና አቃጣይ የሆነ ምንድነው አሸዋ ነው። ይህ ብሎ ማለት ፀሐይ በእጅጉ ነው አግኝቶታል፣ መጥቶታል። አስተውላችሁ ከሆነ ድንጋይ በተለይ ጥቁር ድንጋይ ከሆነ ማለት ነው ፀሐይ በእጅጉ ነው ከመታው እጅግ በጣም ያቃጥላል አይደለም? እሱ ላይ መቀመጥ አይቻልም። በዚህ ራሱ ሲያሰቃየው ነበር ቢላል ኢብኑ ረባህን ኡመያ የተሰኘ ሆነው ሙጅሪም ማለት ነው። طيب ثم يأمر بالصخرة كزيان بمقتل بزيو القوم قطعته ثم يأمر كزيان بمقتل يزنبر بالصخرة ቋጥኝ ማለት ነው እንዲመጣ ያዘነበር فتوضع على صدره በደረቱ ላይ ይቀመጥበት አልቋጥኝ በቢላል ደረት ላይ ቋጥኝ ያስቀምጥበት ነበር። ثم يقول له ከዚያም ለሱ ይለዋል ኡመይህ ማለት ነው ለቢላል ይለዋል لا تزال هكذا حتى تموت أو تكفر بمحمد ብሎ ይለዋል። لا تزال هكذا እንዲህ ከመሆን አትወገድም ይለዋል። በዚህ ሁኔታ አንተን እኔ ከመቅጣቴ አትወገድም። طيب حتى تموت اسكتموت ድረስ አትወገድም። أو تكفر بمحمد ወይም ደግሞ በሙሐመድ እስክትክድ ድረስ ማለት አትወገድም ይለዋል። ወይ በሙሐመድ መካድ አለብህ ወይ ደግሞ መሞት አለብህ እና ሁለት አማራጭ ነው ያለህ፣ ወይ መካድ ወይ መሞት ነው። ስለዚህ በዚህ ሁኔታ እኔ አንተን ከመቅጣት አልወገድም ብሎ ያስፈራራውና ይዝትበትም ነበር። وما زال كذلك حتى اشتراه أبو بكر وخلصه وما زال التوجدم بلال كذلك عندي كمهن አሁን በተወሰቡ ሆኖ ማለት ነው እንግዲህ ቅጣት ላይ በዚህ ላይ ከመሆን አልተወገደም። حتى اشتراه أبو بكر እስከገዛው ድረስ وخلصه እንዲሁም ከባርነት ጫንቃና ቀንበር እስካጸዳው ድረስ ማለት ነው እስካወጣው ድረስ አቡበክር ነው የገዛው ከኡመያ። ከዚያ በኋላ ነው ቢላል ሰላም ነፃ የሆነው። ከዛ ውጭ ግን ባሪያው ነው፣ አልሸጥም የማለት መብት አለው እንደሚታወቀው ንብረቱ ነው።
እንደፈለገ ያሰቃየው ነበር። ነገር ግን አቡበክር ረዲየላሁ ዐንሁ ባለሀብት ነበር፣ ገንዘብ ነበረውና ገዛው ቢላልን ከኡመያ ማለት ነው። እና እንደ ጥቅል ይህ ዲን ከባድ የሆነ መስዋዕት የተከፈለለት የሆነ ዲን ነው። በዚህ ሁኔታ ነው ይህ ዲን እኛ ዘንድ የደረሰው። ዛሬ እኛ ምንም ባይመስለንም እንኳን ማለት ነው እንደ ተራ ነገር አድርገን ብናስበውም እንኳን ሐቂቃ ከባድ የሆነ መስዋዕት ተከፍሏል። ህይወት ተከፍሎለታል፣ ደም ተፈሶለታል፣ አጥንት ተከስክሶለታል፣ ክብር ጠፍቷል፣ ጎድፎበታል። ሐቂቃውን ካየን ይህ ሁሉ ነገር ሆኖ የመጣ የሆነ ዲን ከመሆኑ ጋር ዛሬ እኛ ግን ቦታ አልሰጠንም። طيب በሁለተኛ ደረጃ አማር ብን ያሲር በምን አይነት ሁኔታ እንደተቀጣ እንመልከት። ካኑ يعذبونه بالنار ይላል ቁጥር 2 ላይ የግርጌ ፋይዳ ላይ ሐሺያ ላይ ካኑ يعذبونه بالنار በእሳት ይቀጡት ነበር፣ በእሳት ያቃጥሉት ነበር አማር ብን ያሲር حتى مات ابو عمار የአማር አባት እስከ ሞተ ድረስ ማለት ነው። ቀጥተው እሱንም ገደሉት። ወኡሙሁ ተሕተ العذاب ከቅጣቱ ታችና ስር ሆነው ሳሉ እናቱም ጭምር እስከ ሞቱ ድረስ ማለት ነው። እናንተ በምትሉት በሆነ ጉዞ ላይ አንጓዝም ብለው ማለት ነው። ትክክለኛ የሆነ ጎዳና አይደለም። ሐቁ በእርግጥ መጥቶልናል። ስለዚህ ሐቁ ከመጣ በኋላ ወደ ባጢል ፈጽሞ አንመለስም ብለው ቅጣቱን ተቋቁመው በዚያው ሞቱ። ተግባባን ይመስለኛል። ይህ ሁሉ ፈተና ደርሶባቸዋል። ህይወት ያለፈበት የሆነ ዲን ነው እስልምና ሃይማኖት ብሎ ማለት ብዙ ስቃይ የታየበት የሆነ ሃይማኖት ነው። ዛሬኛ ባንሰቃይም እንኳን በሶስተኛ ደረጃ خباب بن الأرط يتسني هنا صحابي. طيب محمد يوسف يعذبونه عمارا، يعذبونه أي عمار حتى مات أبو عمار. حتى مات أبو عمار. يا عمار أبات يكت أنبر እንጂ ማን ነው ያ ላ የተቀጣው አማር ነው። እዚህ ቦታ ላይ ሐታ ማተ የሚለው እስቲእናፊያ ናት ሐታ እንጂ ከመጀመሪያው አረፍተ ነገር ጋር አትቆራኝ። አባቱን ሲቀጣ ነበር አካላይ አሳልፈናል። ወአኹሁ ወአቡሁ ወኡሙሁ ይቀጡ እንደነበር አሳልፈናል አይደል? ስለዚህ እዚህ ቦታ ላይ ከታች ግርጌ ፋኢዳ ላይ አባትየው እየተቀጣ ነበር የሚለው ነገር ባይወሰም ከላይ ተወስቷል። ስለዚህ አባትየውም እየተቀጣ ነበር የአማር አባት ረዲየላሁ ዐንሁ፣ እናቱም እንደዚሁ እየተቀጣች ነበር እና አባቱ ሞተ ከቅጣቱ የተነሳ ማለት ነው። አማር ግን ምንም በእሳት ቢቃጠልም እንኳን አልሞተም እሱ ከቅጣቱ የተነሳ። በል እንደውም መስጂድ ከገነቡት ከሆኑት አካላቶች መካከል መዲና ላይ አንዱ እሱ ነው። ለቢና እየተሸከመ ብሎኬት እየተሸከመ ወይሉ ሊልአማር ተቅቱሉሁ ፊአቱን ባግያ ብለው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንደተናገሩት ማለት ነው። እና በኋላ መስጂድ ገንብቷል አማር። በእነሱ ባመጡት ሆኖ በፈጸሙት በሆነው ቅጣት ምክንያት አልሞተም እሱ አማር። طيب كانوا يعذبونه بالنار حتى مات أبو عمار. يا عمار أبات اسكموت درس وأمه الناتم اسكموت درس تحت العذاب كقطعة السرفنو مالتنو اسكموت درس. بسوستنيا درجة خباب بن الأرط يتسنيونه كانت مولاته تأتي بالحديدة المحماة فتجعلها على ظهره ليكفره. كانت نبرج مولاته بمعنى على قوم مالتنو نسأ متى يوطاچ ሆነችው ሰይደህ ማለት ነው። መውላቱሁ ብሎ ማለት የተፈለገው እዚህ ቦታ ላይ ሰይደቱሁ ማለት ነው። አለቃው አለች አይደል? ሴት ናት። የዚህ ደግሞ አለቃ የማነው ኸባብ ብን አልአረጥ የተሰኘ የሆነ ሰሃቢ አለቃ ሴት ናት። ከላይ ያሳለፍነው ደግሞ ወንድ ኡመያ ነው አለቃቸው አይደለም እንዴ? የዚህኛው ደግሞ ሴት ነበረችና ምን ታደርግ ነበር እሷ? ካነት መውላቱሁ አይ ሰይደቱሁ አለቃው ነበረች። ተአቲ ቢልሐዲደህ አልመህማቲ ቢልሐዲደት አልመህማቲ እጅግ በጣም የጋለ የሆነ በእሳት ማለት ነው የጋለ የሆነ ማን ነው ሐዲድ ወይም ደግሞ ብረት ታመጣ ነበር። ፈተجعلها ታደርጋለች ያንንም ብረት ታደርግ ነበር አላ ظهره በጀርባው ላይ ታስቀምጥበት ነበር። ሊየክፉራ እንዲክድ ማለት ነው በሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነት እንዲክድ። فلا يزيده ذلك የጉዳይ ጨምረውም ነበር እሱን ኢላ ኢማና እምነትን እንጂ ጨምረውም ነበር፣ ጽናትን እንጂ ጨምረውም ነበር። ምክንያቱም በጉልበት ማስገደድ የለማ። በጉልበት ብታሳምነው አሳመንኩት ብለህ ደስተኝነት ይሰማሃል እንዴ? ሐቂቃውን ካየ አስገድደህ ነው እኮ ያሳመንኩት። ወዶ ሲቀበልህ ነው ደስ ሊያሰኝህ የሚገባው እንጂ ሳይወድ በግድ በጉልበት በዱላ በኃይል አስፈራርተህ አምኛለሁ ቢልህ ውስጡ ሳይቀበል ምን አይነት ደስታ ነው የሚሰማህ? የመጨረሻ ቂልነት ከሌለብህ በስተቀር ማለት ነው። ነስአሉላህ አልዓፊ ወልዓፊያ። እና እንደ ጥቅል በዚህ ሁኔታ የማን ነው ቅጣትን አስተናግደዋል الصحابة رضي الله عنهم أجمعين في أول الإسلام.
أسئلة ጥያቄዎች متى امتنعت قريش عن إيذاء الرسول صلى الله عليه وعلى آله وسلم መቼን የተከለከለችው የተቆጠበችው ቁረይሽ መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አዛ ከማድረግ መቼ ነበር የተቆጠበችው? ቶሎ በፍጥነት ወንድማችን አንተ የተከበሩና የበላይ መሆናቸውን ሰዎች እየተቀበሏቸው አይዋና የተከበሩና የበላይ መሆናቸውና ሰዎች እየተቀበሏቸው መሆናቸውን መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሲመለከቱ طيب على من أقبلوا بإيذائهم كذا بهلا بما لا يتقطعوا أذى بما درجنا بما وك ملكتنيهم صلى الله عليه وعلى آله وسلم تتور ما تقطعوا سيدوج أيوة دكما ولهن الصحابة تقطعوا دكما ولهن الصحابة تقطعوا كيف كانوا يعذبون أو يؤذونهم بمن أين تنبر هذا سيدرقوا الناس يوقوا ينبروت بمن أين تنبر توست على سالفنا ولا ما شن بماسر برهابنا بمساسل بهون نجارات وشارلهم كتاجوا السنة بأسات بمقاتل إلى آخره اذكر لي أشهر من عذبوا كتكتت كونت أكلاتوش مكاكل يبلت تواقي هونتنا وسالين اذكر لي لاني أوسالين أشهر من عذبوا كتكتت كونت أكلاتوش ناقل لسبوش مكاكل يبلت تواقي هونتنا وسالين يلا كسيتوش بلال بمكتل عمار ليلاس ليلاس طباب بن الأرت بكينو إن شاء الله النزي صحابوش تواقي هونو يتكتو هونو أكالاتوش ناتشو بمشركوش اجي مالتنو الخلاصة ما صار عنا ما تناقك لما قوي الرسول صلى الله عليه وعلى آله وسلم ملكتنيو صلى الله عليه وعلى آله وسلم بتنكروا جزي بدأت قريش في إيذاء أصحابه بدأت قريش جمرت في إيذاء أصحابه يساتشون بالربوش آذاب ما درقنا بما وف جمرت وخاصة المستضعفين لجبهن هنيتا دقمو دكا ما يهونو أكالاتوشن برستسقاي نبرتشو آذا استدرق نبرتشو كبلال وعمار بن ياسر بلالنا عمار بن ياسر يمثل مالتنا الدرس 23 حاسستنيو درسنا تمهرت لال مطالب قريش من النبي صلى الله عليه وعلى آله وسلم مطالب قريش يقريش فلاقوت بتملكته من النبي صلى الله عليه وعلى آله وسلم كملكتنيو صلى الله عليه وعلى آله وسلم يمي فلقوت ونون فلاقوت بتملكته يمن داس سبتي ونار أرستنا ويم درسنا تمهرتنا إلى لما رأت قريش أن الإيذاء لم يجدي نفعا لما رأت بتملكتش جيزي قريش بتملكتش جيزي أن الإيذاء ما وكنا مربش لم يجدي نفعا تكمن اندالامت بتملكتش جيزي تكمن اندالامت بتملكتش جيزي بل زاد المسلمين يلقونس مسلموችን የጨመረ መሆኑን በተመለከተች ጊዜ ኢማንን እምነትን የጨመራቸው ጽናትን የጨመራቸው መሆኑን በተመለከተች ጊዜ ቁረይሽ እነሱን አዛ ስታደርግ ስታውክ ስትቀጣ በሙስሊሞች እንደውም በእምነታቸው ላይ እጅግ በጣም እየጸኑ መሄዳቸውንና እንዲሁም ማመናቸውን በተመለከተች ጊዜ ወየቂነን እንዲሁም እርግጠኝነትን የሚጨምራቸው እንጂ ማነው የጨመራቸው መሆኑን በተመለከተች ጊዜ መሸው የዛኔም ተጓዙ ቁረይሾች ኢለ ረሱል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ወደ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተጓዙ ይላል መሸው ተጓዙ ኢለ ረሱል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ጉዞን ቀጠሉ وطلبوا كزيم فلقوا منه كسو فلقوا بمعنى كملكتنيا صلى الله عليه وعلى آله وسلم فلقوا أن يعبد آلهتهم ينسون أمالكتوش اندياملك ويعبدون إلهه انديم دقمو النسون يسون أملاك اندياملكو مالتنا بمعنى سوسكن اللهن سوسكن دقمو بباطل من ملكهن ساوتاتوشن بزي ሁኔታ እንደው አይሻልንም እንዴ ተስማምተን ብንኖር አይነት ነገር ተመልከቱ ሐቅ ምን ያክል ቁዋና ብርታትና ኃይል እንዳለው ማለት ነው ከአንድ ነው የተጀመረው አይደል ከአንድ ሰው ነው የተጀመረው አይደለም ከአንድ ሰው ከመልእክተኛው ሰለላሁ ዐለይሂ ወሰለም ጀምሮ ምን ያክል ደረጃ ላይ እንደደረሰ ማለት ነው አጋሪያኖች በርካቶችና ብዙ የሆኑ ከመሆናቸው ጋር ግን የወጅግር ለመስጠት ማለት ነው ምን ያደረጉ ነው የዳዳቸው ነው ያለው በልምናሉ በኋላ ላይ
መቅጣትና እንዲሁም ደግሞ አዛ ማድረግ ምንም አይነት ፋይዳና ጥቅም እንዳላመጣ ሲረዱ 3 ቀን ያንተን 3 ቀን የኛን የሚል መላምታዊ ሐሳብ አቀረቡ። ويعبدون إلهه فأنزل الله عليه الله سبحانه وتعالى بساتش لا يورد سورة الكافرين يتسنون يقرآن مئراف أورد الله سبحانه وتعالى قل يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبد لكم دينكم ولي دين إلى آخره. ይህ የቁርአን ምዕራፍ ወረደ። ስለዚህ እኔም የማመልከውን እናንተም አታመልኩም፣ እናንተም የምታመልኩትን እኔም አላመልክም። እንደዚህ አይነት ሲያሳና ቀባኝ ልቀባህ የሚባል ነገር የለም ነው። የምታመልኩ ከሆነ በትክክል ሊመለክ የሚገባ የሆነውን አምላክ አላሁ ሱብሓነሁ ወተዓላ ብቻና ብቻ አምልኩ። ከዛ ውጭ ያለ የሆነን አካል ማምለክ ሐራም፣ ክልክል ነው፣ ሽርክ ነው፣ ኩፍር ነው ብለው አስተማሯቸው መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም። አላሁ ሱብሓነሁ ወተዓላ የቁርአን ምዕራፍን አውርዶ የተወሳ የሆነ የቁርአን ምዕራፍ ፈለማ አይሱ ጠለቡ ተስፋ በቆረጡ ጊዜ ጠለቡ ፈለጉ ሚንሁ ከሳቸው ከመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ፈለጉ አን ይስቂጠ ሚነል ቁርአን ከቁርአን የሆነ ነገር እንዲጥልላቸውና እንዲተውላቸው ማለት ነው። ማ ይጊጡሁም የሚተውላቸውና የሚጥልላቸው ከቁርአንም ደግሞ እንዲቀንስ ማለት ነው። ከቁርአን ማ ይጊጡሁም እነሱን የሚያስቆጫቸው የሆነ ነገር እንዲቀንስላቸው ከቁርአን የተወሰነውን ፓርት እነሱን ያስቆጫል ተብሎ የሚታሰብ የሆነውን ነገር እንዲጥልላቸው ፈለጉ። ሚን ዘሚ አሊሀቲሂም የሚተውላቸውና የሚጥልላቸውም ደግሞ የፈለጉት የሆነው ነገር ሚን ዘሚ አሊሀቲሂም የእነሱን አማልክቶች መውቀስን ከመውቀስ ማለት ነው። የእኛን አማልክቶች የሚወቅስ የሆነ የቁርአን ምዕራፍ ካለ ወይም ደግሞ የቁርአን አንቀጽ ካለ እሱን አውጥተህ ጣልልን ብለዋል። ግልጽና ግልጽ ነው ኢንሻአላህ። ሌላው ግን ችግር የለውም። ወዒባደቲሂም እንደዚሁም ደግሞ የእነሱን አምልኮ የሚኮንንና የሚወቅስ የሆነ ነገር አውጥቶ እንዲጥል ፈለጉ። አው ዩበዲለሁ ወይም ደግሞ እንዲቀይር ቢቁርአንን አኸር በሌላ ቁርአንን አምጥተው እንዲቀይሩ ይህ እነሱን ያወካቸው የሆነ ቁርአን እንዲወገድ ፈለጉ፣ ጥያቄ አቀረቡ። ቁጥር 1 ላይ ኢንሻአላህ እንመልከት። የግርጌ ፋኢዳ ላይ ማለት ነው። ወየቂነን መሸው የሚለው ላይ ማለት ነው። ቁጥር 1 ብለው አውጥቷል አይደል? ከታች የግርጌ ፋኢዳ ላይ ቀብለ አን የምሹ ከመሄዳቸው በፊት ኢለይሂ ወደ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ጉዞ ከማድረጋቸው በፊት አርሰሉ ኢለይሂ ዑቅበተ ኢብኑል ወሊድ ይላል። ዑቅባህ ኢብኑል ወሊድ የተሰኘ የሆነውን ግለሰብ ላኩ። ዑቅባህ ኢብኑል ወሊድ የተሰኘ የሆነውን ግለሰብ ላኩ ወደ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ይህ ግን ትክክል አይደለም ይለናል ሙአሊፉ ከታች ግርጌ ፋኢዳ ላይ የሆነች ምልክት ነገር አለች አይደለ? ከታች ኢስቲድራክን ይላል አይደል? بمعنى الرمت ማለት ነው። ተዕቂብ ማለት ነው። ኢስቲድራክ ብሎ ማለት الرمت ይልና الصحيح أنه عتبة ابن ربيعة ነው። ትክክለኛ የተላከው ቁረይሾች የላኩት የሆነው አካል ዑቅባህ ኢብኑል ወሊድ ሳይሆን ዑትባህ ኢብኑ ረቢዓ የተሰኘ የሆነውን ግለሰብ ነው የላኩት። ተግባባን ይመስለኛል ኢንሻአላህ። ይህ ነው ትክክለኛው። انظر السيرة النبوية السيرة النبوية የተሰኘ የሆነውን ኪታብ ተመልከት። ኢብኑ ከሲር الإمام ابن كثير የጻፈው የሆነ ኪታብ ነው። وسيرة ابن هشام እንዲሁም የኢብኑ ሂሻምን ሲራ እሱን ተመልከት። እዛ ላይ ታገኘዋለህ። የተላከውና የሄደው ማን ነው? ዑትባህ ኢብኑ ረቢዓ እንጂ ዑቅባህ ኢብኑ ወሊድ አይደለም። ዑቅባህ ኢብኑ ወሊድ አይደለም። ጥሩ فذهب إليه وقال له فذهب إليه ودسم هيدا من عتبة ابن ربيعة يتسني هنا قلسب ودمركتني صلى الله عليه وسلم هيدا وقال له لساتشو مالاتشو يا ابن أخي بلوالاتشو يوندميرج يبا عربنا قنقا يميتكموتي هنا نقرر እዚህም ሀገራችን ላይ ሚታ የወንድሜ ልጅ ይባላል ወይም አጎቴ ምናምን ይባላል አይደለም? እንደዚህ አይነት ነገር ነው እንጂ እውነት የወንድማቸው ልጅ ሆኖ አይደለም። طيب يا ابن اخي انك منا حيث قد علمت ብሏል። انك انت منا ከኛ አንተ እኮ حيث قد علمت በርግጥ ያወቅበት የምታውቀው የሆነ ስፍራ ላይና የምታውቀው የሆነ ደረጃ ላይ ነው ያለው እኛ ዘንድ አንተ ብሎ አላቸው። بمعنى እናከብረሃለን እናልቀሃለን ብሎ ማለቱ ነው።
ሚን ኺያሪና እንዲሁም እጅግ በጣም ከምርጦቻችን መካከልም ነህ። ሐሰበን ወነሰበን ሐሰበን ከደረጃም አንጻርም ሆነ ወነሰበን ከዘር ሐረግም አንጻርም ሆነ ከምርጦቻችን መካከል ነህ አንተ ብሎ አላቸው። ወኢነከ ቀድ ኡቲተ ማ ቀድ አተይተ ቀውመከ አንተ እኮ በርግጥ ወደ ህዝቦችህ መጥተሃል ይዘህ መጥተሃል ነው። ቢአምሪን ዐዚም እጅግ በጣም ታላቅ የሆነ ነገር ነው ይዘህ የመጣው የወጣ ነገር ባይተዋር የሆነ ነገር አምጥተሃል ነው። طيب ፈረቅተ ቢሂ ጀማዓተሁም የእነሱን ጀማዓ በትነሃል አንድነታቸውን በታትነሃል ብሎ አለ። ወሰፋህተ አሕላመሁም እንዲሁም አእምሮቻቸውንም ደግሞ አቃቂለሃል ብሎ አላቸው ለመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ነፍስያ ነው እንደ ጥቅል ድሮ የነበርንበት የሆነ አቋም ትክክል አይደለም ከተባለ ቂሎች ነበርን ማለት ነው ብሎ ነው የሚረዱት። ተግባባን። ዛሬ ነገር ነው ሀገር ያጠፋው ሐቂቃውን ካየን የሆኑ ሰዎች በሆነ ነገር ላይ ይቆዩና ባጢል መሆኑን ሳያውቁ ሊቆዩበት ይችላሉ። ቅድሚያ ባጢል መሆኑ በማስረጃ ግን ሲነገራቸው በኋላ ላይ እስከ ዛሬ ድረስ ማህበረሰቡ ቂላቂሎች ናቸው አላዋቂዎች ናቸው ሊለን አይደለም እንዴ? ስለዚህ መድረቅረቅ አለብን ብሎ ይነሳል። ባጢል መሆኑን እያወቀ ነው ፈጽሞ ሊሆን አይችልም። ሰማይ ዝቅ ምድር ከፍ ይላል እንጂ የሚሆን ነገር አይደለም ይላል። ተግባባን ይመስለኛል ኢንሻአላህ። ይሄ የድሮ ተግባር ነው እንደምንመለከተው ድሮም ነበር ይህ ጉዳይ። አትሞትም ሐቅንና እውነትን ብትቀበል ከማንኛውም አካል አቅጣጫ ይመንጭ እውነት ብቻ ይሁን መቀበል ነው ካንተ የሚጠበቀው። ምን ሞት የሆነ ምንፈለጥ ምንቆረጥና የሆነ አደጋ የሚደርስብንና ክብራችን ዝቅ የሚል አድርገን ልናስብ እንችላለን። ክብር ዝቅ አይልም ሐቅን በመቀበል ባጢልን በመቀበል ነው ክብር ዝቅ የሚለው። ነስአሉላህ አልዓፍወ ወልዓፊያ አላህ ይቀበለን። አላህ በባጢል አይፈትነን። طيب وسفهت أحلامهم وعبت آلهتهم ودينهم የእነሱን ማማለክቶችና እንዲሁም ደግሞ ዲናቸውን ሃይማኖታቸውንም ጭምር አነውረሃል ብሎ አለ። ወከፈርተ መን መዳ ሚን አባኢሂም ያለፉ የሆኑ አካላቶችን ከአባቶቻቸውም ማለት ነው አክፍረሃል። አንተ ከአዲያኖች ናቸው እነሱ ትክክለኛ ጎዳና ላይ አይደሉም ብለህ ተናግረሃል። ስለዚህ እንደዚህ አይነቱ ጉዳይ ባይተዋር የሆነ ጉዳይ ነው። አዛደረካቸው ረበሽካቸው ግድ የለህም ከዚህ ነገር ቁምልን ነው። ፈስመዕ ሚኒ ከኔ ስማኝ አድምጠኝ አለ። ኢን ኩንተ ቱሪዱ ማለን ጀመዕና ለከ ሚን አምዋሊና ብሎ አለ። ይሄ ነው እንግዲህ የፈሪ ብትር ፈሪና ሐቅ ላይ የሌለ የሆነ አካል የሚወስደው የሆነው እርምጃ ይህ ነው። መጨረሻ ላይ በጉልበት ካልቻለ ምንም ማድረግ የማይችል ከሆነ በጥቅም ትክክለኛ የሆነ አቋም ላይ ያሉ የሆኑ አካላቶችን ለመሸንገል ነው ጥረት የሚያደርገው። በክብር በሳንቲም በመሳሰሉ በሆኑ ነገራቶች ተመልከቱ ምን እንደተሰራ። ኢን ኩንተ ቱሪዱ ማለን ገንዘብን የምትፈልግ ከሆነ ጀመዕና ለከ ላንተን ሰበስብልሃለን ሚን አምዋሊና ከንብረታችን ላንተን ሰበስብልሃለን ሐታ ተኩነ አክፈረና ማለን ሐታ ተኩነ እስክትሆን ድረስ አክፈረና ማለን ከገንዘብ አንጻር አንተ በርካታ የሆነ ባለ ንብረት ከኛ የበለጥክ ባለ ንብረት እስክትሆን ድረስ ማለት ነው። ገንዘብ ሰብስበን እንሰጣለን። ስለዚህ አንደኛ ባለሀብት ትሆናለህ ነው ከማንኛችንም የበለጥክ። ወኢን ኩንተ ቱሪዱ የምትፈልግ ከሆንክ ሸረፈን ክብርን የምትፈልግ ከሆንክ ደግሞ ሰወድናከ ዐለይና በእኛ ላይ የበላይ አድርገን መሪ እናድርግሃለን። ሰወድናከ ሰይድ ከሚለው የተወሰደ ነው። ተፈቀሁ ቀብለ አን ተሰወዱ ይላል ዑመር ረዲየላሁ ዐንሁ ከማ ፊ ሶሒህ አልቡኻሪ በጸደቀ በሆነ ዘገባ። ኢማሙ አልቡኻሪ ደግሞ በዕደ አን ተሰወዱ ይላል። እዚያው ላይ የኢማሙ አልቡኻሪ ንግግርም አለ እንደዚሁ ተሰወዱ የሚለው መሪ ከመሆናችሁ በፊት መጀመሪያ ቅሩ ተማሩ፣ ያለ ቅርአት ያለ ዒልም መሪነት የለምና ማለት ነው። ተግባባን። ተፈቀሁ ቀብለ አን ተሰወዱ መጀመሪያ ፊቅህንና እውቀትን ተማሩ ነው መሪ ከመሆናችሁ በፊት እና ሻሂድ ጋር ሰወድናከ ዐለይና በእኛ ላይ የሁላችን መሪ እናደርግሃለን ስልጣን እንሰጥሃለን። ወኢን ካነ ሃዛ አለዚ ያእቲከ ሚነል ጂኒ ብለዋል። ወኢን ካነ ከሆነም ደግሞ ሃዛ ይህ አለዚ ያእቲከ ወደ አንተ የሚመጣ የሆነው መልእክት ተብዬ ሚነል ጂኒ ከጅኖች አቅጣጫ የሚመነጭ ከሆነም ደግሞ ላ ተስተጢዑ ረደሁ እሱን መመለስ የማትችል ከሆንክ አንተ የሚመጣ የሆነውን ነገር መመለስ የማትችል ከሆንክ መቋቋም የማትችል ከሆንክ ጠለብና ለከ ላንተ እንፈልግልሃለን ጠቢበን ሐኪምን እንፈልግልሃለን ዩዓሊጁ ካንተን የሚያክምህ ሐኪም እንፈልግልሃለን ብሎ ምስኪን ነው ራሱ ሐኪም የሚያስፈልገው ለጤነኛው ሐኪም ፍለጋ በሽተኛው ሊሄድ ማለት ነው። ታሞ የተኛው ላልተኛው ለሆኑ አካል ማለት ነው ምን ሊፈልግ ነው? ሐኪም ሊፈልግ ማለት ነው። በጣም የሚደንቅ ነገር ነው ሐቂቃ።
فلما فرغ باطنقق ጊዜ ይህ ረቢዓ ማን ነው ዑትባ ኢብኑ ረቢዓ የተሰኘ ሆነው አካል የሚናገረው ነገር ተናግሮ ባጠናቀቀ ጊዜ فلما فرغ ባጠናቀቀ ጊዜ በቋጨ ጊዜ قرأ له الرسول صلى الله عليه وعلى اله وسلم መልእክተኛው صلى الله عليه وعلى وسلم ለሱ ቀሩበት اول سوره የመጀመሪያውን ሱራ ከመጀመሪያዋ ከሱራ فصلت ሱረት فصلت ከተሰኘች ከሆነችው ሱራ የመጀመሪያውን ቀሩለት ይህ ብሎ ማለት እንግዲህ ሱረት فصلت አላሁ ስብሓነሁ ወተዓላ ምን ይላል ሐሚም ኪታቡን ሐሚም ተንዚሉን ሚነ الرحمن الرحيم ብሎ አላሁ ስብሓነሁ ወተዓላ ይናገራል ሐሚም ተንዚሉን ሚነ الرحمن الرحيم ብሎ አላሁ ስብሓነሁ ወተዓላ ተናግሯል ኢላ አኺሪህ ይህንን ማለት ያነባሉ አነበቡለት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከዚህም መካከል መጀመሪያው አካባቢ ላይ በሺራን ወነዚራን ብሎ ይላል አላሁ ስብሓነሁ ወተዓላ ሊቀውሚን ማነው የሚያስታውሰኝ أيوة نعم بشيرا ونذيرا فأعرض أكثرهم فهم لا يعلمون إلى فهم لا يسمعون نعم فهم لا يسمعون إلى الله سبحانه وتعالى أن أنت تكلهني القرآن راف أنا ببلاتو كما جمروا جمروا ما لا يتوسنون أنا ببلت الذي قل سب فأمسك عقبة بفمه عقبة يتسنيهنهم أكال عفوا يا زي الزاني فأمسك عقبة بفمه بمعنى بفمه النبي صلى الله عليه وعلى آله وسلم يمرتنيون صلى الله عليه وعلى آله وسلم آفيازة عند يكرون دا ينبو مالتنا مكناتهم حق سيسمى يامهل تقبباني مثلا أما تقبلوا كهنا يربشها يامهل ስለዚህ ከዚህ አንፃር አፋቸውን ያዘ وطلب منه أن يمتنع ولما رجع نصح قومه أن يتركوه فأبوا وطلب منه كساچوم كسم ደግሞ ፈለገ አይ ከመልእክተኛው ሰለላሁ ዐለይሂ ወሰለም ፈለገ أن يمتنع ሊከለከሉ ማለት ነው ከማንበቡ ሊከለከሉ ፈለገ አይ አቁምልኝ ብሎ ማለት ነው አለ ولما رجع نصح قومه ወደ ህዝቦቹ በመጣ ጊዜ እዛኔ ህዝቦቹን መከረ أن يتركوه እንዲተውት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንዲተውት ይህን ሰውዬ ብሎ ማለት ነው አላቸው ፈአበው እነሱም እምቢ አሉ ምክንያቱም እሱ የሰማው ነገር አለ ያ የሰማው ነገር ተጽዕኖ ፈጥሮበታል ተግባባን ይመስለኛል ስለዚህ ከዚህ አንፃር ምን አለሱ ይህን ሰው ብተውት ይሻላል ብለዋል ነገር ግን እነሱ ምን አሉ አይ ፈጽሞ እሱንማ እንተውም ብለዋል ስላልሰሙ እንጂ እነሱም ቢሰሙት እንደዚሁ ምናልባት ተውት ሊሉ ይችላሉ ብዙሃኖቻቸው ግን እንደ ጥቅል እሳቸውን መቅረብ አይፈልጉም ነበር በል እንደውም ጆሮአቸው ውስጥ እየተቀጠቁ ላለመስማት ሙሐመድ የሚባል ሳሂር መጥቷል የእሱን ንግግር ከሰማችሁ እንደ ሻማ ትቀልጣላችሁ አይነት ነገር ማለት ነው ጭራሽ እንዳትቀርቡት ከሰማችሁ አበቃላችሁ እየተባለ ሀታ ነጋዴዎችን ጭምር ያስጠነቅቁ ነበር خيرا فأنزل الله جوابا الله سبحانه وتعالى ملاشهن زند أورد لهم للناس ملاشهن زند أورد يقرآن أنكسن قل ما يكون لي لني أيهون اللنيم أيقبان فسمو أن أبدله سلك أيروه أيقبان فسمو قرآنا من تلقاء نفسي كراسي أقتاج ألك أيروه سمو يتشالم مالك الله سبحانه وتعالى أيره لك على زيز بستكر عندما يتوقعوا يورد يهونا መመሪያ ወይም ደግሞ ሁክምና በይን የሚሻርበት አጋጣሚ አለ አይደለም እንዴ ተቀይሯል ብሎ አላሁ Subhanahu Wa Ta'ala ሻሪ የሆነን ማስረጃ ካወረደ አደረኩት ያለ በለዚያ ግን ከራሴ አቅጣጫ ግን ምንም ነገር ማድረግ አልችልም ማለት ኢን አተቢዑ እኔ መከተለው ማን ኢን አተቢዑ ኢላ ማ ዩሃ ኢለይ ኢን አተቢዑ አልከተልም ማሉ ኢላ ማ ዩሃ የተስተላለፈ የሆነውን ትእዛዝ ቢሆን እንጂ ኢለየ ወደኔ የተስተላለፈ የሆነ መለኮታዊ የሆነውን ትእዛዝ ቢሆን እንጂ አልከተልም እኔ ብለዋል ስለዚህ ወደኔ ሲስተላለፍ ነው የሚቀየረውን መቀየር የምችለው ያለ በለዚያ ግን ካልተስተላለፈ መቀየር አልችልም አስኢለቱን ጥያቄዎች لماذا مشت قريش للرسول صلى الله عليه وعلى اله وسلم ለምንድነው ሄደችው ለምንድነው የተጓዘችው ቁረይሽ ወደ መልእክተኛው صلى الله عليه وعلى اله وسلم በምክንያት ነው ጉዞ ያደረጉት ወንድማችን ከዛ በኋላ ለድርድር ማለት ነው የሄዱበት ዓላማ ምንድነው ድርድር ነው ጥሩ خيرا لماذا مشت قريش للرسول صلى الله عليه وعلى اله وسلم ماذا طلبوا منه من ነበር የፈለጉት ከሳቸው ከመልእክተኛው صلى الله عليه وعلى وسلم ቁረይሾች ምን ፈለጉ ከሄዱ በኋላ ከሴቶች ايوه አልተሰማን
ጥሩ ኸይራን የተወሰነውን ሰምቻለሁኝ። ያው ዝርዝሩ በዚህ በኩል ነው። እሺ አይዋና የኛን 3 ቀን አምልክ አይነት ነገር ማለት ነው አይደል? አይዋ የኛን የተወሰነ ጊዜ ያንተን የተወሰነ ጊዜ እናምልክ የሚል ሐሳብ አነሱ። ይህም እንደማይሆን አላሁ ሱብሓነሁ ወተዓላ የቁርአን ምዕራፍ አወረደ። ምን አይነት ምዕራፍ ነበር ያወረደው? ከሴቶች ከራሳቸው ሱረቱል ካፊሩን የተሰኘውን የቁርአን ምዕራፍ አላሁ ሱብሓነሁ ወተዓላ አወረደ። ማذا أنزل الله جوابا له የሚለው ሱረቱል ካፊሩን አሁን የተነጋገርነው ማለት ነው። ماذا طلبوا منه بعد ذلك ከዚህ በኋላ ምን ፈለጉ ከመልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም? እንግዲህ ይህም እንደማይሆን መልእክተኛው ሰለላሁ ዐለይሂ ወሰለም ሲነግሯቸው ሱረቱል ካፊሩን ከወረደ በኋላ ነገሯቸው። አይሆንም ይሄም ብለው ሲሏቸው ምን ፈለጉ ከዚያ በኋላ? طيب ወንድማችን ቁርአን እንዲቀየር። እሺ እንደዛ ከሆነ ደግሞ እሺ ቁርአኑን ቀይረው። ምክንያቱም እኛን የሚያስከፉ የሆኑ ነገራቶች በውስጡ አሉ። አማልክቶቻችንን ይሳደባል ኢላ አኺሪ እያሉ ማለት ነው አቤቱታ አቅርበው ነበር። ይህም ሊሳካላቸው አልቻለም። እንደ ጥቅል ባጢል ቀስ በቀስ ልክ እንደ ሻማ እየቀለጠ ማለት ነው ምን ይሆናል? ይወድቃል ማለት ነው። ከዚህ የምንረዳው ራሱ መጀመሪያ ላይ ምን ነበር? አያል ነኝ እያለ ወዘራፍ ሲል ነበር አይደል? የምድር ቀበሌ አይበቃኝም ብሎም ወዘራፍ ሲል ነበር ባጢል። ነገር ግን በኋላ ላይ እንደምትመለከቱት እየተንሸራተተ እየቀለጠ ይሄዳል ማለት ነው። ጥሩ ኸይራን بماذا أجابهم الله سبحانه وتعالى من أين ምላሽ ሰጣቸው? በምንድነው ምላሽ የሰጣቸው? أحمد قل ما يكون لي أن أبدله من تلقاء نفسي إن أتبع إلا ما يوحى إلي ይህን የቁርአን አንቀጽ አላሁ ስብሓነሁ ወተዓላ አወረደ። በዚህ ምላሽ ተሰጣቸው ማለት ነው። መቀየር አይቻልም። ከራሳቸው አቅጣጫ መቀየር ስልጣን የላቸውም አላህ ይቀየር ካላለ በስተቀር። አላህ ደግሞ እንዲቀየር አልፈለገም ነው። እዚሁና አልጨረስም። አልኹላሳ ማሰሪያና ማጠናቀቂያ لماذا طيب يئسوا منه طلبوا أو لما يئسوا منه طلبوا منه أن يعبد آلهتهم ይላል። لما يئسوا ተስፋ በቆረጡ ጊዜ منه ከሳቸው ከመልእክተኛው ሰለላሁ ዐለይሂ ወሰለም طلبوا منه ከሳቸው ፈለጉ أن يعبد آلهتهم የነሱን አማልክቶች ሊያመልኩ وهم يعبدون إلهه የነሱን አማልክቶች ሊያመልኩ መልእክተኛው ሰለላሁ ዐለይሂ ወሰለም ፈለጉ وهم يعبدون إلهه እንዲሁም ደግሞ እነሱም የሱን አምላክ ማለት ነው ሊያመልኩ ፈለጉ ማለት ነው። بمعنى አልፎ አልፎ ጊዜ ተመድቦለት ጊዜ ተከፍሎለትና ተሰጥቶት أو أن يغير القرآن الذي فيه سب لآلهتهم ወይም ደግሞ የፈለጉት መጨረሻ ላይ ምንድነው أن يغير القرآن ቁርአንን ሊቀይር الذي ينسم فيه سب آلهتهم የነሱን አማልክቶች መሳደብ በውስጡ ያለበት የሆነውን ቁርአን እንዲቀይርላቸው ነበር የፈለጉት። ይህም ለስኬት የበቃ የሆነ ነገር ስላልሆነ አሁንም እንደዚሁ ሊሳካላቸው አልቻለም ነው። والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.